ስጡን የጸጥታ ኃላፊውን ምናምኑን ስጡን አሏቸው ሙስሊሞች ናቸው የሄዱት የወሎ ልጆች ነው የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አልሰጥም አንሰጥም ሂዱ ታይ ውሪ ኩታራ ሂጣዚህ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ ሌሎቹ ሲሉ እንግዲህ ምን ይደረግ አፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት ቢነውዳል መሐመድ ያሸማቀቃችሁ አሁን ላይ ወደ ኢትዮጵያውያን የምንጠብቀው ቀን ደርሷል ዝግጁ ከሆናችሁ ማለት ነው በጣም ብዙ ጥያቄ እየቀረበልን ነበር መቼ ነው ለፓለስታይን ድምጽ ምን ነው ይያላችሁ ማለት ነው ዛሬ ማለትም ኦክቶበር 7 ፓለስታይን በጥቃት ስር ከወደቀች 2 ዓመት መደፍንበት ቀን ነው እኛም ይሄንን ቀን ሆስፒታሎች ዛሬ በተሻለ ጤንነት ላይ ይገኛሉ ሁላችሁንም እንግዲህ ስለ ጭንቀታችሁ ስለ ዱዓችሁ ስላደረጋችሁት ነገር ሁሉ አማራ ክልል በመካነ ሰላም የተፈጠረው ግፍና አሁንም በዛው ላይ መሆኑን ሰማ አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ አድምጦት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ደርሰዋል አንዳንድ መሻይኾች ክርስትና ዓለም ውስጥ ቁጭ ብሎ ስለመሸማቀቅ ሲያወራ በጣም ይገርመኛል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እስቲ ዛሬን ቀን የምታስታውሱት የዛሬን ቀን የምታስታውሱት ልክ የዛሬ 2 ዓመት እንደ ዛሬው ቀን ትልቅ ታሪክ የተሰራበት ቀን ነው ለ21ኛ ክፍለ ዘመን ትልቅ ታሪክ የተባለው ታሪክ የተጻፈበት የተመዘገበበት የተሰራበት የተከሰተበት ቀን ነበር እለት ነበር እስቲ የምታስታውሱት ኦክቶበር 7 የደም አፍሳሽዋ የደም ጠጫዋ የእስራኤል ሴራ የከሸፈበት ለመጀመሪያ ጊዜ በእስራኤል ላይ ሚሳኤል የዘነበበት እለት ኦክቶበር 7 ነበር ለብዙሃኖች የሸሂድነት በር የተከፈተበት ለሌሎች ደግሞ የጀሃነም በር የተከፈተበት እለት ነበር እለቱ ኦክቶበር 7 የማይዘነጋ እለት የወራሪዋ የደም ጠጫዋ ሴራ ለዓለም ተገልጦ የታየበት እለት ነበር እነሆ ለጂሃዱን ኢመነስሩ ወኢመሸሂዱ የተባለበት እለት ብዙ የ21ኛው ክፍለ ዘመን ጀግኖችን የተዋወቅንበት እለት ነበር ኦክቶበር 7 እስካሁን ብዙዎች ሸሂድነትን አግኝተዋል በህይወት የቀሩት ደግሞ ነስርን እየተጠባበቁ ይገኛሉ ኢንሻአላህ ኢነሃል ጂሃድ ኢመነስር ወኢመሸሂድ ተጠናቀቀ ታዲያ ይሄ የተጀመረው የዛሬ 2 ዓመት ልክ እንደ ዛሬዋ ቀን ነበር አልহামዱሊላህ ሁሉንም አይተናል ኢንሻአላህ ነስሩንም የምናይበት ቀን ይመጣል ብለን ተስፋ እናረጋለን ኢንሻአላህ ወደ ኢትዮጵያውያን የምንጠብቀው ቀን ደርሷል ዝግጁ ከሆናችሁ ማለት ነው በጣም ብዙ ጥያቄ እየቀረበልን ነበር መቼ ነው ለፓለስታይን ድምጽ ምን ነው ይያላችሁ ማለት ነው ዛሬ ማለትም ኦክቶበር 7 ፓለስታይን በጥቃት ስር ከወደቀች 2 ዓመት መደፍንበት ቀን ነው እኛም ይሄንን ቀን ታይሚንግ በመል እየተጣበቀን ነበር ደርሰንበታል ድምጽ ልንሆናችሁ ያስተምንበትን መንገድ በእርከን ከፋፍለናል የመጀመሪያው ደግሞ ከዛሬ ጀምሮ ማለትም ከኦክቶበር 7 እስከ ኦክቶበር 10 እስከ ጁምዓ ባለው ቀን ሁላችንም ፕሮፋይሎቻችንን ፍሪ ፓለስታይን እና ሁሉም የቲክቶክ አካውንት ያለን ሰዎች ፍሪ ፓለስታይን ፍሮም ኢትዮጵያ በመል ፖስት እንሰራለን ሁለተኛ ጁምዓ ዕለት በኢትዮጵያ ውስጥ የሚገኙ ሁሉም መስጊዶች ዳዕዋቸው ስለ ፓለስታይን እንዲሆን ጥሪ እናቀርባለን አስታውሱ ዳዕዋ ብቻ ነው የምናደርገው ባሁኑ ሌላውን በቀጣዩ በሂደት ምን ሄድበት ይሆናል እስቲ ይሄን ቻሌንጅ አይተን ያሉንን ሰዎች አይተን ወደ ቀጣዮቹ ምናልፍ ይሆናል ሁላችሁም ኮፒ ሊንክ ሪፖስት ዱይት አድርጉት ሁላችሁም ሼር አድርጉ ሁላችሁም ከፓለስታይን ጋር ቆሙ ይሄን ቻሌንጅ ጀምረናል ሁላችሁም አግዙን ፍሪ ፓለስታይን እናመሰግናለን መልካም ጊዜ እስቲ ወደ አስኩት ቪዲዮ ልውሰዳችሁ ሪአክት የምናረግ ይሆናል ማለት ነው እስቲ ቪዲዮን በላይክ ጀምሩ እንደዛውም ሰብስክራይብ አድርጉ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ጀማውን ተቀላቀሉት እስቲ እስካሁን ሰብስክራይብ አላረጋችሁ ስታሳዝኑ የምር ስታሳዝኑ ለማንኛውም እስቲ ዘመርኩም በቀለ ስለ ሰሞኑ ስለ መካነ ሰላም ኑር መስጂድ ስለ ተከሰተው ክስተት አንዳንድ ነገር ብሏል የምንመለከት ይሆናል ኡስታዝ አቡኪ የምንወደው የምናከብረው የምንሳሳለት ኡስታዛችን ኡስታዝ አቡኪ በአሁን ሰዓት በጣም አሪፍ ሁኔታ ላይ እንዳለ በቪዲዮ ወጥቶ ተናግሯል ሁሉንም ደግሞ አመስግኗል የምንመለከት ይሆናል ውድ ቤተሰቦቼ ከዚህም ባሻገር ኡፎ የሚባል ተሳዳቢው ግለሰብ ትንቢት የተሳክቷል ብሎ አንድ ቪዲዮ ለቋል የምንመለከት ይሆናል ቢስሚላህ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተከበራችሁ ወንድሞች አባት እናቶች በሁሉም ቦታ ላይ የምትገኙ ባለፉት ቀናቶች በነበረኝ የጤና ክፍል ተጨንቃችሁ ከሁሉም ዓለም
ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ላመሰግናችሁ እወዳለሁ። አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ እገኛለሁ። ሁላችሁንም እንግዲህ ስለ ጭንቀታችሁ ስለ ዱዓችሁ ስላደረጋችሁት ነገር ሁሉ አላህ የተሻለ ነገርን የተሻለ ደረጃ እንዲሰጣችሁ ለዱንያ የሆነ ባህሪያ ሁላችንም በተለያዩ ምዕራፎች ውስጥ እናልፋለን። ከመሰበር ከማዘን ከክፉ ነገሮች ሁሉ በእናንተ ቤተሰቦቻችሁ ላይ አላህ እንዳይደርስ አላህ ይጠብቃችሁ። መልካሙን ነገር ሁሉ አስባለሁ ዱዓ አደርጋለሁ። በዚህ ሂደት ውስጥ በተለይ የኢትዮጵያ ሆስፒታል ባለቤት እንዲሁም ደግሞ ዶክተሮቹና ነርሶቹ የነበረን ቆይታ ላይ በልዩ ሁኔታ ያደረጋችሁት ሕክምና ሀገራችን ላይ በዚህ ልክ በዚህ ደረጃ እንደዚህ የተደራጀና በጣም በሚገርም ሁኔታ ያለ ሆስፒታል ውስጥ በልዩ ሁኔታ ያደረጋችሁልን ሕክምና አሁንም በራሴና በስም ላመሰግናችሁ እወዳለሁ። ለኔ ትልቅ ትምህርት ያየሁበትና በጣም የሚገርም ነገር ያገኘሁበት ነበር። አላህ ይዛችሁን ይክፈላችሁ ሁላችሁንም። ዛሬ ላይ አልሐምዱሊላህ በተሻለ ጤንነት ላይ ስለምገኝ ለሁሉም ላደረጋችሁት ነገር ሁሉ ዛሬም ደግሜ ደጋግሜ በአላህ ስም ላመሰግናችሁ እወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ከዚህም በላይ አፋ አድርጎ ወደ ድሮ ሙሉ ጤንነት መልሶክ አላህ ያስደስተን። ኡስታዝ አቡኪ በአሁን ሰዓት አልሐምዱሊላህ ከሆስፒታሉ ወጥቶ ወደ ቤቱ ተመልሷል ማለት ነው። አልሐምዱሊላህ ረብል ዓለሚን። አማራ ክልል በመካነ ሰላም የተፈጠረው ግፍና አሁንም በዛው ላይ መሆኑን ስንሰማ ሁሌ ራሴን የምጠይቀው አንድ ጥያቄ ነው። አማራ ክልል ውስጥ ሃይማኖት የማንነት መገለጫ ዋነኛ ሆኖ ሙስሊሞች ከሞጣ ጀምሮ ጎንደር፣ ዛሬ መካነ ሰላም በየጊዜው ጥቃት ይደርስባቸዋልና የዛ ክልል ሙስሊም ክልሉ የት ነው ብዬ ጠይቃለሁ። አማራ ክልል ውስጥ በሃይማኖቱ ጥቃት የሚደርስበት ከሆነ ሌሎች ክልሎች ደግሞ ማንነት ዲፋይን የሚደረገው በብሔር ከሆነ የአማራ ክልል ሙስሊም ቦታ አልባ ሀገር አልባ አየር ላይ የተንጠለጠለ ለሱ ሊቆምለት የሚገባ የሌለው ሆኖ እናገኘዋለን። ይህ በጣም ያሳዝነኛል። ምናልባት የፌደራል መንግስቱ የአማራ ክልል ሙስሊምን በተለየ መልኩ ማየት ያስፈልጋል ማለት ነው። ልዩ ፕሮቴክሽን ልዩ የሆነ ጥበቃ የሚያስፈልገው ማህበረሰብ ነው። ሀገር እንደ ሀገር ለመቀጠል በህዝቦች መካከል ያለ ትስስር፣ ማንነትን መቀበል፣ አይደንቲቲን ማክበር ብቸኛ ዋስትና ነው። በጣም አሪፍ ነው። የሚሰሙን ከሆነ ሰምቶም ተግባራዊ የሚያደርጉት ከሆነ በጣም አሪፍ ነው። ነገር ግን የሚያደርጉት አይመስለኝም። ምክንያቱም ይሄ ንግግር ከሞጣ ጊዜ ጀምሮ ነው የተነገራቸው ዛሬ የደረሰው። አዲስ አይደለም ለማለት ፈልጌ ነው። ማለት አንድነት መፈጠር አለበት፣ አንዱ አንዱን አክብሮ መኖር አለበት የሚሉ ወሬዎች ነበሩ። ከዚህም በፊትም ምንም ጥቅም ላይ መዋል አልቻለም። አሁን ላይ ብቸኛ አማራጭ ሊሆን የሚችለው ከነሱ ጋር ተመሳሳይ ሆኖ መገኘት ነው። ሌላ ነገር አይደለም። ከነሱ ጋር እኩል መሆን ነው። ይሄ ነው እንደኔ ማለት ነው። ይሄ የሚሰበክበት ጊዜ ላይ ደርሰናል። በነገራችን ላይ ማለት ብዙ መለማመጥ አያስፈልግም፣ አስፈላጊ አይደለም። ስፔሲፊካሊ ወሎዬዎች ማድረግ የሚችሉትን ነገር እናንተ ታውቃላችሁ። እነሱ በመጡበት ወይ ነው እናንተም ልትሄዱበት የሚገባው ማለት ነው። ይሄ ነው የወሎ ሙስሊም ማህበረሰብ ማድረግ የሚችለው ማለት ነው። ይሄ ነው ታውቃላችሁ፣ ብዙም አይነገራችሁ። እናንተ እኮ በኢትዮጵያ ሙስሊም ታሪክ ግንባር ቀደም የምትጠቀሱት ናችሁ። ታሪክ የሚጠቅሳችሁ ሰዎች ናችሁ። እነሱም የቦሩ ሜዳን ታሪክ ለማስመለስ እየጣሩ ነው። በዚህ ጊዜ እናንተም ጠላሃ ጃዕፈር ሆናችሁ ነው መገኘት ያለባችሁ። አዎ እነሱ የቦሩ ሜዳን ታሪክ እናስመልሳለን ብሎ ስነሱ እናንተም ደግሞ ጠላሃ ጃዕፈር ሆናችሁ መጠበቅ ነው ያለው። አማራጭ ይሄ ነው። እነሱ ሴፋቸውን መዞ እየመጡብን እኛ በእግራቸው ላይ ወድቀን የምንለማመጥበት ምክንያት የለም። አዎ እንዴ ሁሉም ነገር እኮ ገደብ አለው አይደል እንዴ? ሁሉም ነገር እኮ ገደብ አለው። ይሄንን ማወቅ አለብን። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች
መትረየስ መድፍ ጠሩን የቤተ አማራን ትግል መጥለፍ ስለፈለገ ዜና መስራት ሰለቸው። ዛሬ ይሄንን ማረኩ ይሄን ማድረግ ሪፖርተር ሆኖ ነው የከረሙት። ሪፖርተር ሆኖ ማለት እነሱ ይሄ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አንሰጥም ሂዱ ጠይ ውሪ ኩታራ ሂጣዚህ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎቹን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠና አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና እምነት ጉዳዮች ኃላፊ ሆነ ምናምን ተብሎ መጣማ ሞኝህም ብላ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጥና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያበካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክህን ውረድ እባክህን የምትለው አማራው የለም። እንግዲህ እቺ እንቁራሪት የምትለውን ሰምታችኋል። እቺ ሰላቢ ማለት ነው። ሁሌ ተደብቃ እንዳወራች ነው። በነገራችን ላይ በቅጥፈት በውሸት ነገሮችን ወዳው በመገልበጥ የምደርስ የለም። ነገር ግን የሚዲያ ሰው ብቻ ሆነ ቀረ። አዎ ሸሽተ ነው ከዚህ ሀገር የወጣው። በነገራችን ላይ ኦርቶ አማራ ፖለቲካ ሊወድቅ የደረሰበት ሁኔታ ነው ያለው መሰለኝ። ለዛ ነው እንደዚህ በየቦታው እየተናከሱ ምናምን ያሉት። ለዛ ነው መሰለኝ ይሄ ታሪካቸው መብቂያው ላይ የደረሰ ይመስለኛል። ለዛ ነው እዛም እያሉ በየሁሉም ቦታ እየተገኙ ያሉት። አያችሁ ጉዳዩን እንዴት ገልበጥ እንዳረገ ገልበጥ ያደርገህና ማለት ነው። እነዚህዎች እንግዲህ የቅድመ አያቶቻቸውን ታሪክ ለማስመለስ ለተቀን እየሰሩ ያሉ ሰዎች ናቸው። ነገር ግን አይሆንም። እናንተ የአፄ ዮሐንስን የምኒልክን ፈለግ ተከትላችሁ ስትመጡ እዚህ ጋም ደግሞ የነ ጣልሃ ጃዕፈርን ፈለግ ተከትሎ የምጠብቃቸው አለ። ሴራችሁን ለማክሸፍ የተዘጋጀ አለ። አልহামዱሊላህ አለ። መቼም ይሄ ነገር ሊሳካላችሁ አይችልም። አታስቡ ፈጽሞ ማለት ነው። ወዲም ገለበት ብታመጣው ነገር የለም። ንጹሃንን ትገድላለህ፣ ንጹሃንን ትጨፈጭፋለህ። መቼም እሱ ልማድህ ነውና ታደርጋለህ። ነገር ግን ከእውነት ፊት ቆመ መጋፈጥም ሆነ መዋጋት አትችልም። ይሄንን አስረግጬ እነግርሃለሁ፣ አትችልም። አትሊስት አንተ ዘመንን አትደርስም እኮ ታውቃለህ። አትሊስት ዘመኔ ኢትዮጵያ ውስጥ ሆኖ ነው እየተዋጋለው። እንደው አንተ ከታች ብትፈተሽ ወንድ አትመስለኝም። መፈተሽ አለበት። ለማንኛውም ጉዳዩን በዚህ መልኩ ገልበጥ አድርጋለች እቺ ዘመድኩን የምትባል ቆሻሻ አረመኔ። ግን አይሳካላትም። ስንት ዓመት አማራ ሃይማኖቱ ክርስቲያን ነው 4 ነጥብ እኔ እስከማውቀው። አሁን በጥቅም በሌላ ሙስሊም የሆኑ አማሮች ካሉ የነሱ አመለካከት ነው። አመለካከታቸውን ሃይማኖታቸውን እናከብርላቸዋለን። ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። we know that መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ መሐመድ ነገ መሐመድ አሁን መሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቀቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይሄንን ንግግሬን ቆርጠው ሙስሊሞች ማለት ነው
በጣም እንዴት እንዲላል አናፍርበትም ባስተምሮታችን ምናም ዘራፍ ይያሉ ነበር እነሆ ያልኩት እውነት ሆኖ ከራሳችሁ ኡስታዝ ተሰሙታላችሁ ተሸማቀቅንበት አፈርንበት አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ አድምጡት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ይሃል ደርሰዋል አንዳንድ መሻይኾች አንዳንዱ ሰዎች ይሄንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ ተው ባክ ይሄ ነገር እኔ ባክ እንዲሰማብኝ አልፈልግም እየቀለዱም ቢሆን በጣም ነው የሚሸማቀቁት ወላሂ ልንገራችሁ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው ወንድ ይሆናል የጻፈው ቁርአን እኮ ነው ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል አንዱ እንደዚህ ላይ ተቃለች ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎንም አልፈው መልእክቱን ላለመረዳት ነው ተሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ ይሄ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል ይሄና እንግዲህ እንደሰማችሁት ነው ያልነው ጠባል ዓለም ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው ቃል በቃል እኛ ያልነውን አሉት ማለት ነው ፈጽሞ ካንተ ሐሳብ ጋር ምንም የሚገናኝ ነገር እኮ አይደለም እኔ እኮ የዚህ ሰው የጭንቅላት ራሱ ግራ ይገባኛል የምሬን ነው የምላችሁ እንዴት ወደ ኋላ ነው የሚያስበው ወደ ኋላ ነው የሚያስበው ወይ የሚያው ወደ ኋላ ነው ወይ ምን ማለት ነው አሁን ከየት ይገናኛል መሸማቀቅ የምትል ቃል ስለመጣች ነው በቃ ካንተ ሐሳብ ጋር የሚሄደው ካንተ ሐሳብ ጋር አንድ የሚሆነው አንድ ሐሳብ እኮ ይሄ አልነበረም እኛ በቁርአንም ሆነ በነብዩ አለይሂ ሰላቱ ወሰለም ሐዲስ በሳቸው ድርግትም ሆነ እሳቸው በተናገሩት ነገር ምንም እንሸማቀቅበት የሚያሸማቀቅ ነገርም አይደለም ምንኮራበት እንጂ ምናፍርበት ነገር አይደለም ባይሆን አንተ ነክ በመጽሐፍ የምትሸማቀቀው አንተ ነክ ተሸማቀበትም ያሳየህም ማለት ነው ትንቢት የተፈጸመ ታፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት መሐመድን ታፍሩበታላችሁ አስተምሮቱ ያሸማቀቃችኋል የሚል ንግግር ተናግሬ ሰው ክርስትና ዓለም ውስጥ ቁጭ ብሎ ስለመሸማቀቅ ሲያወራ በጣም ይገርመኛል ልክ እንደ አቦሳ ላይ የሆነ ያንጠለጠለ ሁሉም ነገር ያለው ማለትም ልክ እንደ አቦሳ ላይ የሆነ አካል እስቲል እስካሁን ባያብቀኝ ተቀምጦ ያን አካል ክርስቲያኖች ያመልኩታል እዚህ በላይ የሚያሸማቀቅ ትምህርት የለም አንድ ክርስቲያን ባይብልን ይዞ መኃልየ ዘሰለሞን እንዲሁም ደግሞ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ያለው ጮክ ብሎ ማንበብ አይችልም ከፈለገ 66ቱ ከፈለገ 81ዱ ይዞ ማንበብ የማይችል በመጽሐፉ የሚሸማቀቅ ማን እንደሆነ በገሃዱ ዓለም የምናየው እውነታ ነው እስልምና ግን ቁርአን ቢያንስ አንድ አማኝ በ5 ሰላት ውስጥ 17 ጊዜ ፋቲሃ ይቀራዋል ፋቲሃ ብቻ ከዛ ተጨማሪ ሱራዎች አሉ እንዲሁም 17 ጊዜ በቀን ውስጥ በ24 ሰዓት ውስጥ 17 ጊዜ ፋቲሃ ይቀራል ስለማይሸማቀቅበት በየአመቱ ረመዳን ላይ ተራዊህ ከሱረቱል በቀራ ሱረቱል ኢኽላስ ድረስ ማለት ነው ይነበባል በየመስጂዱ ማለት ነው ባይብል ግን አውደ ምህረት ላይ ቁጭ ብለ መኃልየ አታነብም ምክንያቱም ወስዋስ ስለሆነ ሰዎች አላስፈላጊ ቦታዎች ላይ ስለሚወስ አምላክ ተገረዘ ስለሚልህ ማለት ነው ስለዚህ የሚያስፈራ የሚያሸማቀቅ ትምህርት ማለት የባይብል ትምህርት ነው ሼሁ የተናገሩት ይህን ግለሰብ እንዳለው ነው አይደለም ሼሁ የተናገሩት ግልጽና የማያሻማ ነው ኡስታዞች ዛሬ በሚያሳዝኑ ሁኔታ የአላህ ቃል ራሱ እየተሸማቀቁ ሰዎችን ለማስደሰት ብለው ያስተምራሉ ምን ማለት ነው ለምሳሌ ወለድን አነሱ ሰዎች ወለድን አትብሉ ወለድን ሀብታችሁን እንዲቀንስ እንዲሁም ደግሞ ድሃ እንድትሆኑ ያረጋችኋል ቁማር ቤቲንግ የሚባለው ነገር ታው ብሎ ያስተምራል ምክንያቱም ወጣቶቹ ይቆጣሉ ብሎ ስለሚሸማቀቅ እንዲሁም ደግሞ ሴቶች ካንደ በላይን ማግባት
ኡስታዞችን ማስተማር አይፈልጉም። ምክንያቱም ሴቶች ቅር እንዳይላቸው የአላህን ህግ ትተው ሰዎችን እንዲደሰቱ እያደረጉ ነው። ይህ የቁርአንን ህግ መጻረር ነው ብለው ነው ያስተማሩት። አንተ እንዳልከው አይደለም ወይስ የመስማት ችግር ነው ያለበት? አሁንም እደግመዋለሁ፣ ዓለማችን ላይ በጣም ያሸማቀቅ ነገር አለ። ከነዚህ ነገራቶች ቁጥር 1 የሚያሸማቀቀው ከሴት ማዕፀን ወጥቶ 8ኛ ቀን የተገረዘው እንዲሁም ደግሞ ጥር 6 ላይ ግርዘት ኢየሱስ ተብሎ የግርዘቱን ባህል እየተከበረ ይህን አካል አምላክ ነው ብሎ ከመያዝ በላይ የሚያሸማቀቅ እንዲሁም ደግሞ ሲኦል የሚከት ነገር የለም። እና ወገኖቻችን ከዚህ ነገር ውጡ። የተፈጸመ ምናምን ነገር እያለ ነበር። የምን ትንቢት ነው? አንተ የተናገርከው ምንድነው? ስለ ነብዩ አለይሂ ሰላቱ ወሰላም ቁርአን ሰዎች በየጊዜ ያነቡታል። ቁርአን በመስማት እኔ ምን ያክል የውስጥ ደስታ እንደማገኝ እኔና አላህ ብቻ ነው የምናውቀው። ይህን ስሜት በሁሉም ሙስሊሞች ላይ የሚኖር እውነታ ነው እና ዝም ብለህ አትለብልፍ። ሰዎች እየሰለሙ ነው። መስለም የምትፈልጉ ኢንቦክስ አዋሩን። እንዲሁም ላይቭ ስንገባ ጊዜ ኑና ስለሙ። እነሱ ይለፈልፋሉ፣ እኛ ደግሞ ማስለማችን እንቀጥላለን እላለሁ። ማሰላሙ። ለማንኛውም የሚያሸማቅቀውን አንተም ታውቃለህ፣ ስለምትሸማቀቅበትም ማለት ነው። እንደዛ ነው። ለማንኛውም ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።